the doctrine of immutability እግዚአብሔር ይቀየራል ወይ እግዚአብሔር ይለወጣል ወይ ስለዚህ ቃል ስጋ ሆነ ሲል ተለውጦ ነው ወይ ስጋ የሆነው ተለውጦ ነው ወይ ሰው የሆነው አንደኛ ከባህሪው አይለወጥም ባህሪው ሁለተኛ ከገባው ቃል አንፃር አምላክ ሰውነትን ጨመረ እንጂ ወደ ሰውነት አልተቀየረም ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ይላል the doctrine of immutability ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ ቲዮሎጂ ክላሳችን ነው ተጀምሯል እንግዲህ በቲዮሎጂ ክላሳችን ላይ ቲዮሎጂ ፕሮፐር ብለን ወይም ትምህርተ እግዚአብሔር ብለን ስለ እግዚአብሔር እያጠናን እንገኛለን ዛሬ የምናየው በቲዮሎጂው ዓለም the doctrine of immutability ተብሎ የሚጠራውን የእግዚአብሔርን አይለወጥነትን እናያለን ማለት ነው እግዚአብሔር አይለወጥም የሚል ሐሳብ በተለይም በመጽሐፍ ቅዱሳችንና በስነ መለኮቱ ዓለም በጣም ትልቅ ትምህርት እንደሆነ እንረዳለን ምክንያቱም የእግዚአብሔርን ባህሪ የሚያሳይና የእግዚአብሔርን ደግሞ ቃል ኪዳን የሚያሳይ እጅግ አስፈላጊ ትምህርት ስለሆነ እንግዲህ ዶክትሪን ኦፍ ኢሙታቢሊቲ ስንል ኢሙታቢሊቲ የሚለው ቃል የላቲን ቃል ሲሆን ትርጓሜው ምንድነው ከተባለ ለሁለት ከፍለን ልናየው እንችላለን ኢሙታቢሊቲ በሚለው ቃል ውስጥ መጀመሪያ ላይ ኢን የሚል ቃል አለ ኢን ሲሆን ኖት የሚል ትርጓሜን ይይዛል ሙታቢሊስ ደግሞ ሲሆን ቼንጀብል የሚል ቃልን ወይም ደግሞ የሚለወጥ የሚል ትርጓሜን ይሰጠናል ማለት ነው ስለዚህ እዚህኛው ላይ ሙታቢሊስ የሚለው ላይ ኢንን ስንጨምር ምን የሚል ትርጓሜ ይሰጠናል የማይለወጥ የሚል ትርጓሜን ይሰጠናል የማይለወጥ የሚል ትርጓሜን ይሰጠናል ማለት ነው ስለዚህ the doctrine of immutability ስንል እግዚአብሔር አይለወጥም የሚለውን ትምህርታችንን በቲዮሎጂካል ተርም ስንገልጸው ነው ማለት ነው doctrine of immutability ማለት እግዚአብሔር አይለወጥም የሚለውን ትምህርት የምንገልጥበት ቲዮሎጂካል የሆነ ተርም ነው ስለዚህ እግዚአብሔር ይቀየራል ወይ እግዚአብሔር ይለወጣል ወይ ስንል እግዚአብሔር አይቀየርም ወይም አይለወጥም እግዚአብሔር አይለወጥም ስንል በዋናነት ስለምንድነው ያወራን ያለነው የመጀመሪያው ነገር ስለ ኔቸሩ ነው ያወራን ያለነው ወይም ስለ ባህሪው ነው ያወራን ያለነው እግዚአብሔር ምን አይልም አይለወጥም ሁለተኛስ ስለ ተስፋው ነው ያወራን ያለነው እግዚአብሔር የገባውን ተስፋ የገባውን ቃል አይለውጥም እያልን ነው ይሄን እንግዲህ ከብሉይ ኪዳንም እስከ አዲስ ኪዳን ድረስ በዚህ ሐሳብ ላይ ሰፊ የሆነ ወጥ የሆነ ትምህርት መጽሐፍ ቅዱሳችን እንዳለው መረዳት እንችላለን ለምሳሌ በትንቢተ ሚልክያስ ምዕራፍ 3 ላይ እንደዚህ የሚል ቃል እናገኛለን ቁጥር 6 ላይ እኔ እግዚአብሔር አልለወጥም ይላል እዚህ ቻፕተሩን ስናይ እኔ እግዚአብሔር አልለወጥም ሲል ከምን አንፃር ነው አልለወጥም ያለው ስንል ከኪዳኑ አንፃር የምለወጥ አምላክ አይደለም ይላችኋል አሁን ሰፋ አድርጌ ላንብብላችሁ ቁጥር 6 እኔ እግዚአብሔር አልለወጥም እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል ተመልከቱ እናንተ ማን የያዕቆብ ልጆች ሆይ ይላችኋል አሁን እዚህ ጋራ ቻፕተሩን ስናጠና ምዕራፉን አውዱን ጠብቀን ስናይ ሰዎቹ ምን አድርገዋል አመጸዋል በእግዚአብሔር ላይ አመጻን አድርገዋል ካህናቶቹ ሲያጭበረብሩ እናገኛለን ከእግዚአብሔር ከሚፈልገው ስታንዳርድ ወርደው የተገኙ ናቸው ግን እግዚአብሔር ኪዳን ስለገባ ለአባቶቻቸው ኪዳን ስለገባ ኪዳኑን እጠብቃለሁ የተናገርኩትን ቃል እጠብቃለሁ ስለዚህ እኔ እግዚአብሔር አልለወጥም ምንም እንኳን እናንተ ብትለወጡ እናንተ ብትቀየሩ እኔ ግን የገባሁት ቃል አለና ስለማልለወጥ ቃሌ ምን አይለወጥም ይላችኋል ለዛ ነው እኔ እግዚአብሔር አልለወጥም ይልና እናንተ የያዕቆብ ልጆች ሆይ ነው የሚለው እንግዲህ ያዕቆብ ስሙ ተቀይሮ እስራኤል ሆኗል ግን እዚህ ጋር ስናይ ያዕቆብ የሚለውን ቃል ነው የሚጠቀመው ለምንድነው ያዕቆብ የሚለውን ቃል የሚጠቀመው ስንል ያዕቆብ ካራክተሩ ምን ይመስል ነበር ስንል ያዕቆብ ተለዋዋጭ ሰው ነው አይደል በቃሉ የማይገኝ ሰው ነው የሚዋሽ ሰው ነው ስለዚህ እሱን ነው ጌታ ለማሳየት የፈለገው ያዕቆብ ሲል ካራክተሩን ያሳያል ስለዚህ ያዕቆብ የሚቀያየር ሰው ነው የሚለወጥ ሰው ነው ቃሉን የሚቀይር ሰው ነው የሚዋሽ ሰው ነው የሚያጭበረብር ሰው ነው ስለዚህ እናንተ ያዕቆብ ልጆች ሆይ ሲል እናንተም እንደሱ ናችሁ ነው እናንተ ያዕቆብ ልጆች ናችሁ እናንተም ተቀይራችኋል ቃላችሁን ቀይራችኋል ድርጊታችሁን ቀይራችኋል እኔ እግዚአብሔር ግን አልለወጥም አለ ስለዚህ በትንቢተ ሚልክያስ ምዕራፍ 3 ላይ የምናየው እኔ እግዚአብሔር አልለወጥም ሲል ከምን አንፃር ነው ከገባው ኪዳን አንፃር አልለወጥም ኪዳኔን እጠብቃለሁ እናንተ ኪዳኑን ባትጠብቁም እኔ ግን የገባውት ቃል አለና ኪዳኑን ምን አደርጋለሁ ይላችኋል እጠብቃለሁ ስለዚህ እኔ እግዚአብሔር
አልለወጥም በማለት ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ ያለውን ሐሳብ እናያለን። ይሄ ብቻ አይደለም። በተለይም ወደ አዲስ ኪዳን ስንመጣ በጣም የሚገርም ቃል እናገኛለን። በዚህ በያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል፣ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ይሄ ደግሞ ኔቸሩን ያሳየናል ማለት ነው፣ ባህሪውን ያሳየናል። እግዚአብሔር ምን አይልም? አይለወጥም። ለምን? መለወጥም በእርሱ ዘንድ ከሌለ ነው የሚለው። ስለዚህ መለወጥ የሚባል ነገር በእግዚአብሔር ዘንድ የለም። በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ስለዚህ እግዚአብሔር አይለወጥም ስንል ቅድም ትንቢተ ሚልክያስ ላይ ከገባው ቃል ኪዳን አንጻር አይተናል። እዚህ ጋር ደግሞ ከማንነት ወይም ደግሞ ከባህሪው አንጻር ማየት እንችላለን። መለወጥም በእርሱ ዘንድ ከሌለ ነው የሚለው። ስለዚህ በእግዚአብሔር ዘንድ መለወጥ የሚባል ነገር፣ መቀየር የሚባል ነገር በኔቸሩም የለም፣ እንዲሁም በሚገባው ቃል ኪዳንም የለም። ለዛ ነው ዕብራውያን መልእክት ምዕራፍ 13 ቁጥር 8 ላይ ሐዋርያ ጳውሎስ ለጌታችን ሲናገር ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ይለናል። ለምን? ኢየሱስም አምላክ ነው አይደል? አምላካችን ነው። ስለዚህ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለሙ ያው ነው በማለት ይናገራል። አሁን ምናልባት እዚህ ጋር አንድ ጥያቄ ሊነሳ ይችላል። አምላክ ሰው ሆኗል ብለን እናምናለን አይደል? ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለን በኋላ ቁጥር 14 ላይ ቃልም ስጋ ሆነ ይላል። ስለዚህ ቃል ስጋ ሆነ ሲል ተለውጦ ነው ወይ ስጋ የሆነው? ተለውጦ ነው ወይ ሰው የሆነው የሚል ጥያቄ ከተነሳ በጭራሽ ተቀይሮ ተለውጦ ሰው አልሆነም። አምላክ ሰውነትን ጨመረ እንጂ ወደ ሰውነት አልተቀየረም። በእርሱ ዘንድ መቀየር የሚባል ነገር የለም። ስለዚህ ቃል ስጋ ሆነ ሲባል ሰው ሆነ ማለት ነው። ሰውነትን ጨመረ፣ አምላክነቱ ላይ ሰውነትን ጨመረ። ያ ፐርሰን ሎጎስ የምንለው ፐርሰን ሰውነት እናደረገ ጨመረ ማለት ነው እንጂ ተቀይሮ ተለውጦ ሰው አልሆነም። ለምን? በእርሱ ዘንድ ምን የለም? መለወጥ የለም፣ መቀየር የለም ማለት ነው። መለወጥ መቀየር በእርሱ ዘንድ የለም። እዚህ ጋር አንድ በጣም ማስተዋል ያለብን ነገር አለ። በተለይም የሥላሴ ትምህርት ላይ ሥላሴን ትምህርት ለማስረዳት ሰዎች የተለያየ ምሳሌ ይጠቀማሉ። አንዳንዶች ፀሐይን ይጠቀማሉ፣ ሌሎች ደግሞ እንቁላልን ይጠቀማሉ፣ አንዳንዶች ደግሞ ውሃን ይጠቀማሉ። እኔ የሥላሴን ትምህርት ስናስተምር ምሳሌዎችን ባንጠቀም ይሻላል ብዬ አምናለሁ። ምክንያቱም ሁሉም ምሳሌ ምናለው ክፍተት አለበት። የበለጠ ደግሞ ውሃን የምትጠቀሙ ሰዎች እባካችሁን አቁሙ። ውሃን የሥላሴን ትምህርት ለማስተማር አትጠቀሙ። ለምሳሌ እዚህ ጋር እንደምታዩት ያለው ዲያግራም H2O ይላል አይደል? H2O ይላል። H2O ስንል ውሃ ማለታችን ነው። ስለዚህ በአንድ በኩል ምን ያደርጋል? ሊኩዊድ ይላል። ውሃ ያው በፈሳሽ መልክ ይቀርባል አይደል? ሊኩዊድ ነው። ከዛ ደግሞ ይሄ ውሃን ይህን ፈሳሽ ፍሪጅ ውስጥ ታስገቡት ደግሞ ምን ይሆናል? በረዶ ይሆናል። እንደምታዩት ከላይ በረዶ አለ። ከዛ ደግሞ እሳት ብታስነኩት ቬፐር ይሆናል ወይም ደግሞ ይተናል። ስለዚህ ሰዎች ይህንን ምሳሌ ለሥላሴ ትምህርት ይጠቅመናል ይበጀናል ብሎ ይጠቀማሉ። ለምን ከተባለ በረዶም ሲሆን ውሃ ነው፣ H2O ነው። ፍሪጅ ውስጥም ሲገባ ያው H2O ነው፣ ውሃ ነው። ሲተንም ውሃ ነው። ስለዚህ አንድ አምላክ ያው በተለያየ ፎርም ብሎ ያስቀምጣሉ። ይሄ ደግሞ በጣም ስህተት ነው። የሥላሴን ትምህርት የሚያጠናክር ሳይሆን የሚያፈርስ ትምህርት ነው። እንዴት ካላችሁ ለምሳሌ ፈሳሹ ፍሪጅ ውስጥ ሲገባ ውሃው በሊኩዊድ ፎርም የነበረው በፈሳሽ ፎርም የነበረው ውሃ ፍሪጅ ውስጥ ሲገባ ምኑ ይቀየራል? ቅርጹ ተቀይሮ በረዶ ይሆናል አይደል? ሲተን ደግሞ ስቲል ምኑ እየተቀየረ የመጣው ቅርጹም ይቀየራል። ይሄ ለሥላሴ ትምህርት አይሆንም። በሥላሴ ትምህርት ውስጥ የሚቀያየር ነገር የለም፣ የሚለዋወጥ ነገር የለም። ይሄ እንደውም ይህን ምሳሌ የምትጠቀሙ ሰዎች ወደ ሞዳሊዝም ነው የምትሄዱት። በመጀመሪያ አብ ነበር፣ ከዛ ወራ አብ ወልድ ሆነ፣ ከዛውን ደግሞ መንፈስ ቅዱስ ሆነ ወደሚል የስተት ትምህርት ወደ መለወጥ እግዚአብሔርን የሚያመጣ ወደ ስተት ትምህርት ነው የምትሄዱትና ባለማወቅ ይህን የውሃ አናሎጂ ወይም ምሳሌ የምትጠቀሙ ሰዎች ሥላሴ ትምህርትን ለማስረዳት እባካችሁን አትጠቀሙ። ይህ ትምህርት እግዚአብሔር ይቀየራል ወደ ሰባሊዮስ አስተምሮ ነው የምንሄደው። ምክንያቱም የሰባሊዮስ አስተምሮ መጀመሪያ አብ ነበር፣ ከዛ በኋላ የአብ ወልድ ሆነ፣ ከዛ ደግሞ አሁን መንፈስ ቅዱስ ሆኗል የሚል ቲንኪንግ ነው ያለው። እሱኛው አስተሳሰብ ልክ አይደለም። እግዚአብሔር ምን አይልም? አይለወጥም።
ስለዚህ በስላሴ ትምህርት አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። 3 አካላት አሉ። ስለዚህ እነዚህ 3 አካላት በየጊዜው የሚቀየሩ አይደሉም። በቃ ፍጹም 3 አካላት አሉ። ዘላለማዊ 3 አካላት አሉ። ዓለም ሳይፈጠር በፊትም 3 አካላት አሉ። አሁንም 3 አካላት አሉ። ወደፊትም 3 አካላት ናቸው። 2 አይሆኑም፣ 4 አይሆኑም፣ ወይም ደግሞ ተቀይሮ 1 አይሆኑም። ዘላለማዊ የሆኑ 3 አካላት አሉ። አብ፣ ወልድ፣ መንፈስ ቅዱስ ብለን እንጠራቸዋለን። ስለዚህ ከ3ቱ አካላት ደግሞ ወልድ እኛን ለማዳን ከማርያም ሰው ሆኗል፣ ወይም ስጋን ነስቶ ሰው ሆኗል። ስለዚህ ሰው ሲሆን ተቀይሮ ነው ወይ? አልተቀየረም። ቃልም ስጋ ሆነ። ቃል ሰው ሆነ ሲለን በመለወጥ አይደለም፣ ተቀይሮ አይደለም። ሰውነትን የራሱ አደረገ፣ ሰውነትን ገንዘቡ አደረገ እያልን ነው። ስለዚህ በእግዚአብሔር ዘንድ በባህሪው መለወጥ መቀየር የለበትም እና እግዚአብሔር በጣም ፐርፌክት ነው። አያችሁ፣ በጣም ፐርፌክት ነው ስንል እግዚአብሔር ስለማይለወጥ ነው። ለምሳሌ እኔ እለወጣለሁ። በፊት ሕፃን ነበርኩ፣ እያደግኩ መጣሁ። ወደፊት ደግሞ ጌታ ካለ እያረጀሁ እሄዳለሁ። ከዛስ እሞታለሁ፣ እቀየራለሁ ስል በእውቀት እቀየራለሁ። በፊት የማስበው አይነት አስተሳሰብ አሁን የለኝም፣ ወደፊት ደግሞ አይኖረኝም። እውቀቴ ምን ያደረገ ይመጣል? እየተቀየረ እያደገ ይመጣል። ወደ እግዚአብሔር ጋር ስንመጣ የእግዚአብሔር እውቀት እያደገ ይመጣል ወይ? በጭራሽ። እሱ ፐርፌክት ነው። በእግዚአብሔር እውቀት መጨመር መቀነስ የሚባል ነገር የለም። እግዚአብሔር ሰርፕራይዝ አይሆንም። እኔ ሰርፕራይዝ ሆናለሁ ስለማላቅ። እግዚአብሔር ግን ሁሉ ነገር የሚያውቅ ስለሆነ ፐርፌክት ስለሆነ እግዚአብሔር ሰርፕራይዝ አይሆንም፣ አይደነግጥም። እግዚአብሔር አያችሁ፣ ለምን? እሱ ፐርፌክት ነው። እግዚአብሔር ይለወጣል ካል እግዚአብሔር ፐርፌክት አይሆንም ማለት ነው። ኢምፐርፌክት ይሆናል። እሱ ደግሞ ኢምፐርፌክት የሆነ ደግሞ አምላክ የለም። ስለዚህ እግዚአብሔር ከፍጥረቱ አንጻር ስናየው የሚነጻጸር አይደለም። እሱ ለብቻው ነው። ለምሳሌ መዝሙረ ዳዊት መዝሙር 102 ቁጥር 25 ላይ እንደዚህ ይለናል፣ አቤቱ አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጆችህ ሥራ ናቸው። እነርሱ ይጠፋሉ። እነርሱ ምን ያደርጋሉ? ይጠፋሉ። ሰማይም ይጠፋል፣ ምድርም ይጠፋል። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸውም እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ትለውጣቸዋለህ። ምን ታደርጋቸዋለህ? ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመቶችም ከቶ አያልቁ። አያችሁ አይደል? አንተ ግን ያው አንተ ነህ፣ ዓመቶችም ከቶ አያልቁም። አንተ ከአንተ ውጪ ያለውን ነገር ሁሉ ትለውጣለህ፣ ትቀይራለህ። አንተ ግን አትለወጥም፣ አትቀየርም። ለምን? አንተ ነህ በማለት ይናገራል። ዓመቶችስ ከቶ አያልቁ። ስለዚህ እግዚአብሔር ብቻ የማይቀየር ቀያሪ ነው፣ የማይንቀሳቀስ አንቀሳቃሽ ነው። ዘ አንሙቭድ ሙቨር ይላል ቶማስ አኩይናስ። የማይቀየር ቀያሪ ነው፣ የማይንቀሳቀስ አንቀሳቃሽ ነው። እግዚአብሔር ብቻ። ስለዚህ ዘ ዶክትሪን ኦፍ ኢሙታቢሊቲ ስንል እግዚአብሔር አይለወጥም፣ እግዚአብሔር አይቀየርም እያልን ነው። እግዚአብሔር አይለወጥም ስንል ቢያንስ በሁለት መንገድ አይተናል። አንደኛ ከባህሪው አይለወጥም፣ ባህሪው ፐርፌክት ነው፣ እሱ ፍጹም ነው። ሁለተኛ ከገባው ቃል አንጻር፣ ለምሳሌ ለኛ ምን አይነት ቃል ገብቶልናል? የዘላለም ሕይወት ትወርሳላችሁ ብሎናል። ይሄን ቃሉ ምን አያደርግም? እግዚአብሔር አይለውጥም። ልጁ ኢየሱስ ክርስቶስን የሚያምን የዘላለም ሕይወት አለው ብሏል። አያችሁ፣ የሚቀየር ከሆነ ሐሳቡን ቀይሮ አይትቻለሁ ሊል ይችል ነበር። ግን እግዚአብሔር አይቀየርምና ቃሉም አይቀየርም። ኢየሱስን ያመነ የዘላለም ሕይወት አለው። ኢየሱስን ያላመነስ በፍርድ ውስጥ አለ። ይሄም ቃሉ አይቀየርም። ለዚህ ነው አጥብቀን ለሰዎች ወንጌልን መስበክ አለብን ብለን ምንናገረው። እግዚአብሔር ሐሳቡን ስለማይቀየር የተናገረው ነገር የጸና ስለሆነ ኢየሱስን ያመነ የዘላለም ሕይወት አለው፣ ኢየሱስን ያላመነ ተፈርዶበታል ስለሚል እግዚአብሔር የሆነ ሰዓት ላይ ሐሳቡን ቀይሮ በቃ ችግር የለውም ሁሉንም ወደ እግዚአብሔር መንግስት ይግቡ ስለማይቀየር የተናገረውን ነገር ስለሚፈጽም ለዛ ነው ወንጌልን አብዝተን ለሰዎች መናገር ያለብን። ስለዚህ እግዚአብሔር የገባው ቃል አለ። በልጁ የሚያምን የዘላለም ሕይወት አለው። ልጁን ያልተቀበለ ግን ይፈረድበታል። ስለዚህ ይሄ የማይለወጥ የጸና የእግዚአብሔር አቋም ነው። ለምን? እግዚአብሔር በባህሪው ስለማይለወጥ ሐሳቡንም ስለማይቀይር ማለት ነው። እንግዲህ ክላሳችንን እዚህ ላይ እንፈጽማለን። ደውላችን ተደውሏል። ሳምንት ደግሞ በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።